እሺ ዛሬ የአይነ ጥላ መድኃኒት የሰራሁላችሁ አላችሁ። ዛሬ አይደለም የሰራሁት፣ ቆየሁኝ 2 ወር ምናምን ሆኗል ከሰራሁላችሁ። ግን አይነ ጥላ መድኃኒት የሰራችሁ ሰዎች ግማሾቻችሁ ተጠቅማችሁታል፣ ግማሾቻችሁ ግን ስራ አሁን በቅርብ የተጠቀማችሁ 30 ቀን ሞልቶናል። ማርታ በጣም ነው የሚሸተው፣ እንዴት አድርገን ነው ተቀብተን ስራ የምንሄደው ትምህርት የምንሄደው፣ እንዴት አድርገን ነው ከቤት የምንወጣው ብላችሁኛል። እንደዛ ነው ህይወታችሁ፣ ላይፋችሁ እንደዛ ነው የገማው ማለት ነው። ያ የገማው የአይነ ጥላ መድኃኒት ብያችኋለሁ፣ ደጋግሜ ነው የነገርኳችሁ። በጣም ከገማ በጣም ከሸተተ ከጠቆረ ላይፋችሁ እንደሱ ጠቁሯል፣ ህይወታችሁ እንደሱ ገምቷል፣ ማንነታችሁ እንደሱ ቆሽሿል። ትክክለኛ አይነ ጥላ አለባችሁ። እንደሱ ነው የሚሆነው። ይበላሻል። ከመጀመሪያ ቀን ከዘፈዘፋችሁት ጀምሮ አንድ ብላችሁ ብታዩት ህይወታችሁ አንድ እያለ ነው የሚጀምረው። ከልጅነታችሁ አንስቶ ከትምህርት ቤት አንስቶ ከመጣችሁበት ላይፍ አንስቶ እያነበባችሁስ ነው የሚመጡት። እዛው ውሃ ላይ ይታያል በደንብ አንድ እያለ እየፈላ ከዛ ከፍ እያለ ኩፍ እያለ ከፍ ስትሉ ስትመጡ ደግሞ ከዛ ደግሞ እያለ የሆነ ነገር ላይፋችሁ ላይ ጥሩ ነገር ስታገኙ ደግሞ እየበሰለ ይመጣል። ከዛ ደግሞ ከፍ ስትሉ መሀል ላይ ደግሞ እየቆሸሸ እየተበላሸ ይመጣል። ከዛ ስትመጡ ደግሞ ሁሉ ነገራችሁ እየተዘጋጋ እየጠቆረ ውሃው እየሻገተ ይመጣል። ከዛ ከፍ ስትሉ ደግሞ 30 ቀን ሲሞላው ደግሞ ወደ 30 ቀን ሲጠጋ እየጠነባ እየገንባ ይመጣል። እያደጋችሁ ስትመጡ አይነ ጥላው እየተጫጫናችሁ ስትመጡ ስራ ማጣት፣ ትዳር ማጣት፣ ቤት መፍረስ፣ ህይወት መበጥበጥ፣ ይህ ሁሉ እዛ ላይ ነው የሚታየው። አያችሁ፣ እያደገ 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 ሲመጣ አይነ ጥላው እየባሰ ከቀን እየባሰ ከቀን ወደ ቀን ከቀን ወደ ቀን እየጋረደባችሁ ነገራችሁን ሁሉ እያፈራረሰው እያጨመላለቀው እየዘጋባችሁ ልጅ መውለድ፣ ቤት መፍረስ፣ ላይፋችሁ ግግም ማለት፣ ስራ ማጣት፣ ትዳር ማጣት፣ ሁሉ ነገራችሁን የሚያበላሸው አይነ ጥላ ነው። አይነ ጥላ ማለት የቤተሰብ የዛር ውላጅ ጣጣዎች ማለት ናቸው። አይነ ጥላዎች ብዙ አይነ ጥላዎች፣ የጓደኛም አይነ ጥላ ሊሆን ይችላል። የዛር ውላጅ ነው ግን አብዛኛውን የሚሆነው ማለት ነው። የምታጸዱት ብዬ አይነ ጥላ ማንሻ ብዬ የነገርኳችሁ መድኃኒት ማለት ነው። 30 ቀን ሞልቷችሁ አንዳንዱ አይነ ጥላ የሌለባችሁ ደግሞ ወይ ቡዳ ወይ የእጀሰብ ብቻ ያለባችሁ ሰዎች ምንድን ነው የሚሆነው? ይሻግትና ውሃው ላይ ልክ እንጀራ ሻግቶ ፀጉር እንደሚያበቅለው ይሻግትና ውሃው ፀጉር የሚመስል ብቻ ያበቅልና ውሃው ያስጠላል፣ ጥቁር ይሆናል። ሽታ ግን አይኖረውም። ሽታ አይኖረውም፣ ጥቁር ይሆናል፣ እንጀራ መስሎ ይሻግታል። አይነ ጥላ የሌለባችሁ ሰዎች ይሻግታል፣ ውሃው ይጠቁራል። ከዛ ያው ዞሮ ዞሮ አይነ ጥላም ባይኖራችሁ ቡዳ እጀሰብ ምናምን ሊኖርባችሁ ይችላል። የጨሌ ጣጣ የቤተሰብ ምናምን ውጥንቅጥ ሊኖርባችሁ ይችላል። እሱንም ታጸዱታላችሁ አንድ ላይ ማለት ነው። ትለቃለቁበታላችሁ። ምንድን ነው የምትለቃለቁበት? የዘፈዘፋችሁትን የነገርኳችሁትን ማለት ነው። እኔ ነገርኳችሁ አለ አይደለ? 30 ቀን ኩይሳ አፈር አለ የማይቀር ኩይሳ አፈር፣ የምስጥ አፈር ማለት ነው። ኩይሳ አፈር፣ ግዛዋ፣ ቀበርቾ፣ ጠመናይ፣ ድኝ፣ ድንገተኛ ጸበል አንድ ላይ አድርጋችሁ የዘፈዘፋችሁት አለ ለ30 ቀን። እሱን በጣም ሸተተ። ታጥበን ተለቅልቀን ስራ መሄድ አልቻልንም። በግራዋ መጀመሪያ ትታጠባላችሁ 31ኛው ቀን። ከዛ በኋላ ደግሞ በግራዋ ታጥባችሁ ነው እሱን መለቃለቂያ የምታረጉት ብያችኋለሁ። ተለቅልቃችሁበት ስትሄዱ ግን በጣም የሸተተ የገማ ነው፣ ፈራ ነው ያላችሁም አላችሁ። በጣም ነው የሚያስፈራው። አያችሁ፣ በሽታ ይሄ ነው። በሽታው እንደዚህ ነው የሚያስፈራው። ምንድን ነው የምታደርጉት? ማታ በግራዋ ትታጠቡና ማታ ተለቅልቃችሁ በዛ በዘፈዘፋችሁት ውሃ ትለቀለቃላችሁ፣ ታድሩበታላችሁ። በደንብ አዳምጡት። ታድሩበታላችሁ ማለት ነው። ተዘፍዝፋችሁ ታጥባችሁ በግራዋ ታጥባችሁ በሱ ተለቅልቃችሁ ጧት ትነሱና በንጹህ ውሃ ታጥባችሁ ወደ ስራችሁ መሄድ ትችላላችሁ። በጣም ብዙ ሰው ስለጠየቀኝ ነው። ብዙ ሰው ያዘጋጃችሁ ሰዎች፣ ብዙ ሰዎች እንዴት ነው የምናደርገው በጣም ይሸታል ስላላችሁኝ፣ ያ ነው ህይወታችሁ የሸተተው የገማው ያ የተበላሸው የቆሸሸው ስራ ያጣው መሄጃ ያጣው ግራ የገባው የጨለመበት ሁሉ ላይፉ የተበላሸበት ትዳር ያጣ ልጅ ያጣ እንደዚህ ጥቁር መጋረጃ ጥቁር ነው ውሃው የተጋረደባችሁ ሁሉ እዛ ውሃ ላይ ነው የሚታየው። እዛ ውሃ ላይ ይታያል ማለት ነው። የተጋረደባችሁ እሱ ነው። አያችሁት አይደል?
ሞራ ገላጮች ሞራ ወጥረው ሞራ ላይፋችሁን እዛ ላይ ያነባሉ አይደል? ትክክል ናቸው። ሞራ ይነበባል የሰው ላይፍ እዛ ላይ ማን ምን እንደሆነ እዛ ላይ በደንብ ነው የሚያሳየው ላይፋችሁ። እዚህም ውሃው ላይ የዘፈዘፋችሁት ውሃው ላይ ላይፋችሁን በደንብ ታዩታላችሁ። የውሃው ደግሞ በደንብ ነው የሚታየው። ልጅነታችሁን ያሳያል። የመጀመሪያ ቀን ልጅነታችሁን ያሳያል። ለጋ ነው የሚሆነው ውሃው ገና የመጀመሪያ የዘፈዘፋችሁት ቀን ለጋ፣ ሁለተኛው ቀን ደግሞ እያለ ይመጣል፣ ማደጋችሁን ያሳያል። ሶስተኛው ቀን ደግሞ እንደገና እንደ አረፋ ማውጣት እያለ በትንሹ አረፋ ማውጣት እያለ ይመጣል። አራተኛው ቀን ደግሞ እንደገና ትንሽ ምጥት የማለት ከፍ የማለት እንደ አቮካዶ ሊጥ ከፍ የማለት እና እዛ ላይ የሆነ ነገር የማሳየት ይሄ አመጣጣችንን፣ እድገታችንን፣ ማንነታችንን ሁሉ ላይፋችንን ነው የሚያሳየው። ከዛ አምስተኛው ቀን እያለ እያኮፈኮፈ ካኮፈኮፈ በኋላ ስድስተኛው ቀን፣ ሰባተኛው ቀን እያለ ደግሞ ያ ሁሉ የመጣንበት የእድሜ ደረጃችንን ያሳየናል እዛ ላይ። ከዛ በኋላ እየተበላሸ እየሸተተ መጨረሻ ላይ 14ኛ 15ኛ አካባቢ ምን ይሆናል? የሆነ ደስ የሚል የጠላ አይነት ሽታ ነው የሚሸተው። ያ ማለት 16 17 ያለን እድሜ የምናሳየው የምናብበው እድሜ ዝግጅት ላይ እያለን ነው። ዝግጅቱን ነው የሚያሳየው። ከዛ ደግሞ 18 19 ደግሞ እያለ ሲመጣ ደግሞ እየተበላሸ ነገሮቻችን እየተዘጋጋ እየተጨለመ እዛ አርጉ ዩቲዩቤ። አመሰግናለሁ። ማርታ ተስፋ አለም በሉ። እስከ መጨረሻው ግን ታዳምጡት አሪፍ ነው። ለእናንተም ለእኔም ደስ ይለኛል።